በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የኃያሉ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ የጻድቃን ሰማዕታት ወዳጆችና አክባሪዎች ፍጹም በኢየሱስ ክርስቶስ ሰላምታ ሰላም ለእናንተ ይሁን። እንደምን ከረማችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። እንዲሁም ለትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘውንሽት ማህበር ለ8ኛ ዓመት የምስረታ በዓል እንኳን አደረሳችሁ አደረሰን። ውድ ታዳሚያን አድማጮቻችን፣ ይህ የምታዳምጡት በዓሉን ምክንያት በማድረግ ከማህበረ ትጋት ተዘጋጅቶ ወደ እናንተ የሚቀርብላችሁ የአብርሃም እንግዳ የተሰኘው ልዩ መርሃ ግብራችን ነው። ከእንግዳችን ጋር ቆይታ የማደርገው እኔ እህታችሁ እሸዋ ድንቅሽ ተማረም ነኝ። ውድ ታዳሚያን አድማጮቻችን፣ እስከ መርሃ ግብሩ ፍጻሜ አብራችሁን እንድትቆዩ ስል በአክብሮት ጋብዛለሁ። በቆይታችንም ብዙ ነገሮች እንደምትማሩ ሙሉ እምነት አለኝ። በድጋሚ አብራችሁን ቆዩ እያልኩ ወደ እንግዳ ያልፋለሁ። ሰላም ላንተ ይሁን ወንድማችን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ መስቀሉ በሰላም አደረሰ። እንዲሁም ለማህበረ ትጋት የ8ኛ ዓመት የምስረታ በዓል እንኳን አደረሰ። ጥሪያችን አክብረ ስለመጣ በእግዚአብሔር ስምና በታላቁ ማህበራችን በማህበረ ትጋት ስም ከልብ እናመሰግናለን። እስኪ ለአድማጮችና ለክብሯን እንግዶች ስምህንና የት ሀገር እንደምትኖር የመጣው ከየት እንደሆነ እንተዋወቅ ወንድማችን። እሺ ታችን አሜን። እንኳን አብሮ አደረሰን። በመጀመሪያ ታናሽነቴን ሳትንቁ የአብርሃም እንግዳ ሆኜ እንድቀርብ እድል ስለሰጣችሁኝ በመጀመሪያ ደረጃ በልዑል እግዚአብሔር ስምና እንዲሁም በማህበረ ትጋት ስም ልባዊ የሆነ ምስጋና አቀርባለሁ። እኔ ስሜ ዮናስ ካሳ እባላለሁኝ። ዓለም ስሜ ተወልጄ ያደኩትኝ አዲስ አበባ ኢትዮጵያ በተለምዶ ጥቁር አንበሳ የሚባለው አካባቢ ነው። እሺ ወንድማችን፣ በድጋሜ እንግዳችን ስለሆንክ ከልብ እናመሰግናለን። ቆይታችንም ደስ የሚል እንደሚሆን አምናለሁ። የዚህ ልዩ መርሃ ግብር አድማጮች፣ ውድ ታዳሚያን የተዋህዶ ልጆች በቆይታችን እንደምትደሰቱና ብዙ ተሞክሮቶችን እና ትምህርቶችን እንደምትማሩ ባለሙሉ ተስፋ ነን። ቀዳሚ ወደ ያደረኩት ጥያቄ ሲሄድ ወንድማችን ወደ ስደት ከመጣ ስንት ጊዜ ሆነ? እንድትሰደድ ያደረገስ ዓላማስ ምንድን ነው? ምክንያቱም የተለያዩ ስደቶች ስላሉ አብዛኛው ሰው ቤተሰብ ለመርዳት፣ ለትምህርት፣ ለተለያዩ ጉዳዮች ሰው ከሀገር ይወጣልና ያንተስ ከሀገር መውጣት እንዴት ነው ወንድማችን? እሺ ታችን ልክ ነሽ። የሰው ልጅ በተለያየ ምክንያት ከሀገሩ ተሰዶ ወደ ውጭ ሀገር ወደ ተለያየ ዓለማት ሄዳልና ለትምህርት፣ ለስራ፣ በተለያየ ምክንያት ማለት ነው። እና እኔም እንዳጋጣሚ ሆኖ ወደ ውጭ መምጣቱን ያገኘሁትኝ በዲቪ ነበረ። ከመጣሁኝም ወደ ስደት 10 ዓመት አለፈኝ ማለት ነው። እሺ መልካም ወንድማችን፣ እውነት ነው። የተሻለ ነገር ለማግኘት ስደት ሁላችንም ወጥተናል። እግዚአብሔር የስደትን ዘመን ባርኮልን በሰላም ይመልሰን ዘንድ ቅዱስ ፈቃዱ ይሁንልን። ስደት እንዴት አገኘኸው? በምን አይነት መንገድስ ትገልጸዋለህ ወንድማችን? እሺ ታችን አሜን። እውነት ነው። እግዚአብሔር አምላክ ወዶና ፈቅዶ ደግሞ ለሀገራችን ያብቃን በሰላም ይመልሰን። አዎ መቼም ስደት ሲወጣ የተለያዩ ነገሮች አሉ። መልካም ነገርም ይኖራል፣ ፈተናዎችም ይኖራሉና በስደት ዓለም ስንወጣ ያው ሁለቱም ነገሮች ያጋጥማሉ። ከቤተሰብ ከዘመድ ከሀገር ለቀው ሲወጡ ያው ብዙ ነገሮች አሉና ብዙ ጉድለቶች ይኖራሉ። ከቤተሰብ መራቅ፣ ተወልደው ካደጉበት፣ ከጎረቤት፣ ከጓደኛ፣ ከዘመድ፣ ከማህበረሰቡና ብዙ ነገሮች አሉ። ያንን ነገር ደግሞ በስደት መጠን ያን ነገር ስናጣው ብዙ ያው መናፈቅ ይኖራል፣ ብዙ ጉድለቶች ይኖራሉና ቋንቋ አለ፣ ባህሉ አለ፣ ብዙ ነገር አለና የሃይማኖት ብዙ ነገር ለውጥ አለና በዛው ልክ ደግሞ እዚህ መጥቶ ያው መንፈሳዊ ህይወትን ደግሞ እንደ ሀገር ቤት እንደ ልብ ለማስኬድ
እድሉ አይመችምና ያ ነገር አለ። ደካማ ነገር ምንለው ማለት ከኔጌቲቭ ሳይዱ ማለት ነው። እግዚአብሔር ይመስገን ግን ያው መቼም ጠንካራም ጎን አለ፣ ደካማ ጎን አለና ስንመጣ ደግሞ የተሻለ ነገር ለማግኘት ስለሆነ በትምህርትም ይሁን በስራም ቤተሰብን ማገር ለመርዳት ያው እድሉን ከተጠቀመበት የሰው ልጅ ደግሞ መማርም መስራትም ቤተሰቡን መርዳት ይችላል። ይህም ጥሩ ጎን አለው። ያው ጉድለት ቢኖርም ያን ጉድለት እንግዲህ በእግዚአብሔር ቸርነት ለመሙላት እየታገለን ኖራለን ማለት ነው እና ይህን ይመስላል። እግዚአብሔር ይመስገን። እውነት ነው። ስደትን ለተጠቀመበት መልካም ነው። ስደት ትልቁ ወደር የማይገኝለት ትምህርት ቤት ብንለው እንኳ አይገልጸውም። በመሰደዳችን በስጋም በነፍስም አትርፈናል። ስለ ሁሉም ነገር እግዚአብሔር ይመስገን። ወንድማችን ሙታነ ሰዋዕዳም ዮርዳኖስ ወንቅሸት ቅዱስ ገብርኤልን አባታችን ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያምና ታላቁ ማህበረ ትጋትን እንዴት ልታገኛቸው ቻልክ? ኢትዮጵያ እያለ ነው ወይስ ደግሞ በስደት ሆነ? እሺ ክቡር አባታችን ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያምን ያወቅኳቸው በዚህ በስደት ዓለም ከመጣሁ በኋላ ነው። በዩቲዩብ አይነበረ ቪዲዮዎቻቸውን እንዲሁም ደግሞ አንድ ወንድም ክቡር አባታችን የሚያውቅና አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳምን የሚያውቅ ይነግረኝ ነበርና በዛን ያወቅኩት ያለውን ነገር የአባታችንን ጸጋ እንዲሁም ስለ ቅዱስ ገብርኤል ስለ ወንቅሸት እንዲሁም ደግሞ ማህበረ ትጋትም የገባሁት በስደት ወደዚህ ወደ ውጭ ሀገር ከመጣ በኋላ በአንዲት እህቴ አማካኝነት ነው። ማህበረ ትጋት የሆነች እህታችን በእሷ በኩል ወደ ማህበሩ የገባሁት ማለት ነው። እጹብ ድንቅ ነው በእውነት የእግዚአብሔር አጠራሩ በጣም ደስ ይላል። ከዚሁ ሳልወጣ የዚህ አንጋፋ ማህበር አባል በመሆነ ምን ይሰማሃል? ወደ ማህበሩ ከገባ በኋላስ ምን ጥቅም አገኘበት ወንድማችን? እሺ እህታችን የማህበረ ትጋት አንዱ አባልና አካል በመሆኔ በጣም ነው ደስ የሚለኝ። እግዚአብሔር ይመስገን ሳይገባኝና ሳይገባኝ እንደኔ ኃጢአት ሳይሆን እንደ ቸርነቱ የዚህ ማህበር አባል እንደሆነ ያደረገኝ እግዚአብሔር የተመሰገነ ይሁን። ማህበረ ትጋትንም በጣም ደስ የሚል ፍቅር አለው። በጣም ደስ ይላል። ያለውን ትምህርት፣ ምስክርነት፣ የአባታችን ጸጋ ብዙ ነገር ያወቅንበት ነው እና አባታችን ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም እንድናውቅ አድርጎናል። ስለ አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ይበልጥ እንድናውቅ አድርጎናል፣ እንድንረዳ ያለውን ሁሉም ነገር ማለት ነው እና ቃለ እግዚአብሔርን በደንብ እንድናውቅ እንድንማር ብዙ ድንቅ ምስክርነቶችን እንድናይ አድርጎናል እና ብዙ ነገሮች አግኝተንበታልና እንድንባረክበት ብዙ ነገር በሕይወታችን እንድናገኝ አድርጎናል እና ብዙ ወንድምቶቻችን አፍርተንበታል። ማህበር በጣም ደስ የሚል ፍቅር አለ እና እነዚህን እንግዲህ ተቆጥሮ የማያልቁ ቢሆንም ያሉት ጸጋ በረከቶች ከብዙ በጥቂቱ ይህን ይመስላል ያገኟቸው መልካም ነገሮች ማለት ነው። አሜን። በእውነት እግዚአብሔር ይመስገን። ማህበረ ትጋት ትንሽ ወንቅሸት የምንለው በምክንያት ነው። ወንቅሸት የሄደ ሰው ያዘነው ተዝናንቶ፣ ተስፋ የቆረጠው ተስፋ ለምልሞ፣ የደከመው በርትቶ በቃል ለመግለጽ የማንችለው ሰላምና ደስታን በረከትን አብሶ እንደሚመለሰው በሰው ሀገር ተሰደን ለምንኖር ለእኛ መጽናኛ እንዲሆነን ተስፋ ቆርጠ እንዳንኖር ተስፋችን የሚለመልም ከሀዘናችን የምንጽናናበት የእውቀት ቤታችን የሰላም ቤታችን ትንሽ ወንቅሸት የስደት ስጦታችን ማህበረ ትጋት ነው። ውድ ታዳሚያን አድማጮቻችን አሁንም ከእንግዳዬ ጋር ቆይታችን ተቀጠለ ነው። በያላችሁበት በዓሉ የሰላም የፍቅር ይሁንልን እያልኩ ወደ እንግዳዬ መለሳለሁ። እሺ ወንድማችን ማህበራችን ማህበረ ትጋት አንድ ማህበር ሲሆን ቅርንጫፉ ብዙ ነው። ብሔር ብሔረሰቦችን በአንድ አቅፎ በፍቅር የምንገለገልበት ማህበር ነው። እንደ አንድ የማህበር አባልነት ምን አስተያየት አለ? በማህበሩ ይህ ይጨመር ይህ ይስተካከል የምትለው ካለው? እውነት ነው ታችን ማህበረ ትጋት አንድ ማህበር ሲሆን ግን ብዙ ቅርንጫፎች አሉት። እንዳልሽው ብሔር ብሔረሰቦች በአንድነት ሆነው የሚገለገሉበት የሚያገለግሉበት በፍቅር በአንድነት የሚማማሩበት የሚዘምሩበት አባታችን ጋር በመልካም ስራ የሚሳተፉበት ትልቅ ማህበር ነው እና የበረከት ማህበር በጣም ጥሩ ነው። ያለው ትምህርቱ የሚተላለፈው ምስክርነቱ፣ ምህላው፣ የበረከቱ ስራ ያለው ነገር በጣም ጥሩ ነው። በጣም ደስ ይላል።
ይህ ነገር በዚህ ይቀጥል እላለሁ። ብርታታችን እንደቀደመው ይቀጥልም። እንበርታ፣ ወደኋላ እንበል፣ እንበርታ፣ እንዋደድ፣ እንፋቀር፣ እንጠያየቅ፣ አንጠፋፋ። ሁላችንም ማህበር ልጆች የት ናችሁ ወዴት ናችሁ እየተባልን መጠያየቅ መበረታታት አለብንና በዚህ ይቀጥል እላለሁ። እንግዲህ ያለው ነገር የበረከቱ ስራ ላይ መሳተፉ፣ ምስክርነቱ መተላለፉ፣ ቃለ እግዚአብሔር መተላለፉ፣ አባታችን ቀጣቶች ሲያስተላልፉ ሼር እየተደረገ ለመላው ዓለም እና ለማህበር ልጆች እንዲያዩት እንዲማሩ ሌላም ሼር እንዲያደርጉ የሚደረገው ነገር ሁሉ በጣም ጥሩ ነው። ከአባታችን ጎን መቆም በተቻለ መጠን ባለን ጸጋ በእውቀትም ይሁን በጉልበትም ይሁን በሀብትም ይሁን አይዞት ብለን አባታችን ጋር ቅዱስ ገብርኤል ጋር እንደተጀመረው እንደ ድሮ መቀጠል መበረታታት አለብን፣ መነቃቃት አለብን። በመላው ዓለም ያለው ማህበር ማለት ነው። አሜን። በእውነት እግዚአብሔር ይርዳን። መጠራታችን ተመልክተን በተሰጠን ዕድል እንድንጠቀምበት አሁንም የአባቶቻችን አምላክ ልዑል እግዚአብሔር ይርዳን ወንድማችን። እሺ አሁንም በመጨረሻም እድሉ ልስጥህና ማለት የምትፈልገው ካለ ምናልባት ማንሳት ያለብኝ ነገር ኖሮ የዘለልኩት ካለ ሀሳብን ለመቀበል ዝግጁ ነኝ። ከሌለ ደግሞ አጣሪ ያለ ምስክርነት የተደረገልህን መመስከር ትችላለህ። እንዲሁም ለምዕመናን ይህን ልዩ መርሃ ግብር ለሚከታተሉ ለክቡራን እንግዶቻችን፣ ለማህበራችን አባል በሙሉ ማለት የምትፈልገው የምታስተላልፈው መልእክት ካለ እድሉን ሰጥቻለሁ ወንድማችን። እሺ በመጨረሻ ማስተላለፍ የምፈልገው መልእክት ቢኖር ወደ አዲያም ዮርዳኖስ ሙሸት ቅዱስ ገብርኤልነት ገዳም የመሄድ እድሉን ገጥሞን ነበርና ሳይገባኝ በቸርነቱ እግዚአብሔር ወዶና ፈቅዶ እንዳን ኃጢአትና በደል መሳ ሳይሆን የዛሬ 7 ዓመት ነበረ ከእናቴ ጋር ይህንን መጀመሪያ ጊዜ በኢትዮጵያ 2010 ማለት ነው። በኢትዮጵያ አቆጣጠር 2010 የዛሬ 7 ዓመት እግዚአብሔር ፈቅዶ ለሐምሌ ቅዱስ ገብርኤል ክብረ በዓል ብለን ሄድን። ሐምሌ 4 2010 ዓ.ም ቀደም ብለን 2 ሳምንት ማለት ነው ሄድን። በጣም አስደናቂ ነው። በገዳሙን ስናየው መልክዓ ምድሩ፣ አቀማመጡ ያበራ የነበረ ሽፍታዩ ምርቆት የተባለ እንደዚህ አባታችን አድምተው በረሃውን ቦታ ገነት አድርገው ስናይ በጣም ተደነቅን። የጸበሉ ብዛት ያለው ጸበልተኛ ብዛት ያለው ስርዓት በቃ እያንዳንዱ ነገር በጣም ደስ ይላል። ስርዓቱ ወንድ በወንድ ሴት በሴት ጸሎቱ ምህላው በጣም ደስ ይላል። አባታችን አጋጣሚ ለአገልግሎት ወጣ ብለው ነበር አልነበሩም። ክብረ በዓሉ በሚደረስበት ጊዜ ነው የመጡት። ለመጀመሪያ ጊዜም ያየኋቸው ያን ጊዜ ነው እና በጣም ደስ ይላል። ጸበሉ ሁሉ በጣም አስደናቂ ነው። የመዋቱ ጸበል ስናየው የጸበሉ ብዛት የቅዱስ ኤልያስ ጸበል አለ። በጣም የሚደንቅ ነው። ምናልባት ሄደው ያላዩት ካሉ የቅዱስ ኤልያስ ጸበል አለ፣ የመጥምቁ ቅዱስ ዮሐንስ ጸበል አለ፣ የአቡነ ተክለ ሃይማኖት ጸበል አለ፣ የቅዱስ ዑራኤል ጸበል አለ። በጣም ደስ ይላል። ቅዱስ ገብርኤል ጸበል አለ፣ የእመቤታችን አትሰድን ደብረ ዘይት ማርያም ጸበል አለ። በጣም ደስ ይላል። ይህም የኪዳነ ምሕረት ጸበል፣ የአቡነ ገብረ መንፈስ ቅዱስ ጸበል አለ። የተለያየ እና አንድ ቀን ወንዶች አንድ ቀን ሴቶች በተለያየ አቅጣጫ የምንጠመቅባቸው ማለት ነው እና በላይ በኩል ያሉ ጸበሎች ናቸው እነዚህ። ደግሞ በታች በኩል ደግሞ ያሉ ጸበሎች ምናልባት ሄዶ የማየት እድሉን ያላገኘ ሰው እንዲያውቀው ምን ያህል ጸበል አባታችን እግዚአብሔር ሰጣቸው ጸጋ ባርከው ፈልቆ ህዝቡ እንዲምንድንበት እንዲያውቀው ማለት ነው እና በታችኛው በኩል ደግሞ በገዳሙ የቅዱስ ሚካኤል ጸበል አለ፣ የባዕታና የስላሴ ጸበል አለ፣ እንደገና ደግሞ የመድኃኔዓለም ጸበል አለ፣ የቅዱስ ጊዮርጊስ ጸበል አለ፣ የአቡነ አራ ድንግል ጸበል አለ፣ የአባ ተክስተ ብርሃን ጸበል አለ። እኔ ከማውቃቸው እንኳን ማለት ነው ሁሉም ሰው የፈለገው ጸበል ጋር እየሄደ በስርዓት ይጠመቃል ማለት ነው እና ሁሉ ሰው በስርዓት ይስተናገዳል። ልማቱ በጣም ደስ ይላል ያለው ስርዓት። ምግብ ማብሰል የሚፈልግ ምግብ አብስሎ ይጠቀማል። እንደገና ደግሞ ምግብ ቤትም ሄዶ መጠቀም የፈለገውን ነገር ይጠቀማል። በጣም ደስ ይላል። አባታችን መጥቶ በጣም ደስ ይላል። ሲያስተምሩ፣ ሲዘምሩ፣ ሰው ሲያደርጉ የሚያስደንቅ ጸጋ ያላቸው አባት ናቸው እና ለመጀመሪያ ጊዜ ሳያቸው በጣም ነው የተደነኩት። ድካም የለ ምን የለ፣ ጠዋትም ማታም ሌትም እያገለግሉ ሲያስተምሩ፣ ሲዘምሩ፣ ሰው ሲያደርጉ መዝሙራቸው ሁሉ ለመጀመሪያ ጊዜ ስሰማው በጣም የተደነኩትና በጣም ደስ የሚል ጊዜ ነበረ። እግዚአብሔር ፈቅዶ ደግሞ መሄጃችን ጊዜ ሲቃረብ አባታችን እንግዲህ ልንሄድ ነው አልናቸው። እግዚአብሔር ፈቅዶ የመባረክ እድሉን ስናገኝ ከእናቴ ጋርና ተባረከ። ሁሉም ሰው እየሄደ ልትሄዱ ነው አሉ ነው አባታችን። ለእግዚአብሔር ፈቃድ አስበናል ስላቸው እሺ ጥሩ አሉ ማለት ነው።
እዛ በተዋረገን በማግስቱ ነው። በሁለተኛው ቀን እንደ ድንገት ወዴን ቆረጠኝ። ወደ መጸዳጃ ሲሄድ መጀመሪያ ደም ነገር ወጣ፣ ከዛ እንደገና አረንጓዴ ነገር፣ ከዛ ቢጫ ነገር እያለ መውጣት ጀመረ ማለት ነው። እና በመባረክ እዛ ለ5 ተከታታይ ቀናት ቀንም ሌትም ፋታ ሳይኖረው ስጋ፣ ደም፣ ጮማ ይወጣልኝ ነው። በጣም አስደናቂ ተአምር የተደረገን የመጀመሪያው ተአምር ይሄ ነው ማለት ነው። የዛሬ 7 ዓመት ስጋ፣ ደም፣ ጮማ እያለ 5 ተከታታይ ቀናት ወጣልኝ። እግዚአብሔር አምላክ የተመሰገነ ይሁን። በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በውሸት ቅዱስ ገብርኤል ቃል ኪዳን ጸጋ፣ በክብረ አባታችን ወደ 7 ያለ ቃላፍ ቆሞስ አባ ዮሐንስ ተስፋ ማርያም ጸጋና ቃል ኪዳን በእንባ በጸሎታቸው ድንቅ ተአምር ተደርጎልኛል ለመጀመሪያ ጊዜ። ከዛ ደግሞ ከ3 ዓመት በኋላ ነው ድጋሚ የሄድኩትኛውን ቅሸት እዚህ በቀኝ ጭኔ ጋራ እንደ ብጉንጅ ነገር ተብሎ ወጥቶብኝ ነበር። ኢትዮጵያ በመሀል በመጣሁበት ጊዜ በሕክምናም ደግሞ የሚዋጥም ሰጥተውኝ የሚቀባም እንዲያፈርጠው ፈርጦ ደምና መግል ወጥቶኝ ነበርና በቀኝ ጭኔ ጋር ሕክምና እንደገና እዚህ ሀገር ከመጣሁ በኋላ ስታይ መሰማት ጀመር። የሚያዝ ስቆም ስሄድ ስራምር ስተኛ ማለት ነውና ስታየው በሕክምና ይሄ አንጀት ጎኔ ኩላሊት ወጋ የምለውን ስታይ ዛጋ የሚያሳይ ነገር የለም ብለው እዛ ቦታ ላይ ቼክ ሲያደርጉ አልትራሳውንድ እና ሲቲ ስካን ምንድነው እንደ እጤ የምትመስል ነገር አለች እና ክብ ነገር እዚህ በቀኝ ጭነ ጋር ፍረንት ጋራ እንደ እጤ ትመስላለች። ኦፕሬሽን መሆን አለብህ ፊኛን እንዳይጫነው አሉኝ። አይ ይቅርብኝ ብዬ ወደ ቤት መጣሁኝ። ከዛ ደግሞ ኮሮና ነበረ፣ በዛ ጊዜ መንቀሳቀስ የማይቻል ነበረ። እንደገና የሀገር መረጋጋትም ሲስተካከል ከዛ ትንሽ ቆየት ብሎ ደግሞ 2013 ላይ እግዚአብሔር ፈቅዶ ለሐምሌ ቅዱስ ገብርኤል መጣሁ በድጋሚ ለሁለተኛ ጊዜ። እየተጠመቅን ምን እያልን ቆየን። አባታችንም እግዚአብሔር ይመስገን አገኘናቸው ለሁለተኛ ጊዜ። የመባረክ ዕድሉን አግኝተን ከማህበረ ተጋት ወንድሞቻችን ጋር ሆነን ተባረከን አግኝተናቸው። ከዛ ሁሉም ሰው አባታችን ተባርኮ ያለበትን ችግር እየሄደ እያስረዳ ይባረክ ነበር። እኔም ያለውን ነገር አስረዳኋቸው። በሕክምና እንዲህ ቀኝ ጭኔ ጋራ እንደ በጉንጆ ተፈርጦ ነበር። አሁን ድጋሚ እያዘኝ የሰማኝ እንደ ጤና ኦፕሬሽን መሆን አለ ብሎኛል ስላቸው፣ አይዞ ልጅ ትድናለህ፣ እምነቱን ቀባው ትድናለህ አሉኝ። እግዚአብሔር ይመስገን ደስ ብሎኝ እሺ ብዬ እምነቱን እየተቀባው ጸበሉን እየተጠመቅን ወደ 8 ወር የሚሆን ቆየው ማለት ነው። የመዋቱንም ጸበሉንም ጸበል እየተጠመቅን እየተዘበዘፍን እየተቀባን እምነት ከዛ ቆይቶ እዛ ቦታ ላይ ፈነዳለኝ። በቀኝ በግራ ጭኔ ጋር ፊኛ የዙሪያ ፍሬዎች ዙሪያው ፈነዳዳ፣ ደምና መግል እየሆነ ወጣልኝ። እንዲሁም በመቀመጫ ዙሪያ በተለያየ አቅጣጫ በቃ ኳስ የሚያካክል ትልልቅ እባጮች እንደ በጉንጅ የተመሰሉ እየፈነዳዱ ደምና መግል እየሆነ ወጣልኝ። እግዚአብሔር አምላክ የተመሰገነ ይሁን። ይህም የተደረገልኝ ሁለተኛው ድንቅ ተአምር ነው። እንደገና ደግሞ ለሶስተኛ ጊዜ ከጊዜ በመሀል ወጥቼ የነበረ ወደ አዲስ አበባ መጥቼ ሮንግሸት ከሆነ ወራት ቆይታ በኋላ ተመልሼ ሮንግሸት ቅዱስ ገብርኤል ሄድኩኝ። አባታችንም ያኔ አደጋ ገጥሟቸው ራዕየ ኢየሱስን ሲሰሩ ያልነበሩበት ጊዜ ነበር። ከ6 ወር ቆይታ በኋላ መጡ አባታችን። ሁሉም ሰው በጣም ተደስቶ አባታችን የባረኩ ህዝቡን እግዚአብሔር ፈቅዶ እሳቸውን የማግኘት እድል አገኘን ለሶስተኛ ጊዜ። እዛ ተባርከን ደግሞ ቆየሁ ወደ 7 ወር ቆየሁ ድጋሚ ቆይተው ደግሞ ከዛ የቀኝ እግሬ አበጠ። በጣም ወደታች ጋር በጣም ተነርቶ አበጠ። ለ2 ሳምንት ሙሉ በጣም አበጠ። ከዛ ከ2 ሳምንት በኋላ ደግሞ በታች በኩል ፈርቶ ደምና መግል እየሆነ ወጣልኝ። በጣም እንዳስደሳች ነገር ነው። ለሶስተኛ ጊዜ የተደረገልኝ ድንቅ ተአምራት ነው። በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል በመምሸቱ ምልጃና ቃል ኪዳን እንዲሁም በክቡር አባታችን ምረ 7 ሊቃነ ቆሞስ አባ ዮሐንስ ተስፋ ማርያም እግዚአብሔር ሰጣቸው እጅግ የሚያስደንቅ ጸጋና ቃል ኪዳን በእንባ በጸሎታቸው የድንቅ ተአምር ተደርጎልኛል። እኔ ደረሰ። እግዚአብሔር አምላክ ለሁላችንም ይድረስላችሁ። ፍጻሜያችን ያሳምረው። በነፍስ በስጋ ፍጻሜያችን ያሳምረው ሁላችንንም። በመጨረሻ ማለት የምፈለገው ነገር ቢኖር በመላው ዓለም ያላችሁ በክርስቲያን እንዲሁም የማህበረ ተጋት ወንድሞቻችን እንኳን ለአዲስ ዓመት ለ2018 በሰላምና በጤና አደረሳችሁ። የተባረከ ዘመን ያድርግልን። በነፍስ በስጋ የእድሜ የጤና ዘመን ያድርግልን። አባታችንም እንኳን አደረሰልን። እንዲሁም ለብርሃነ መስቀሉ እንኳን አደረሳችሁ። እንዲሁም ለማህበራችን የምስረታ 8ኛ ዓመት በዓል እንኳን አደረሳችሁ። በጣም አመሰግናለሁ። ታናሽነቴን ሳትንቁ የአብርሃም እንግዳ ሆኜ እንድቀርብ ስላደረጋችሁ ወንድሞቼ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን።
መልካም ዘመን ይሁንልን። ፍጻሜያችንን አሳምሮላችንንም አሜን አሜን አሜን። እውነት ነው ወንድማችን። አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም እንኳን ደጁን ለረገጠው ሰው በኦንላይን ለምናየው የመንፈስ እርካታ፣ የሰላም ቦታ፣ የፍቅር ቦታ ብሔር ብሔረሰቦች የሚገለገሉበት የሚያገለግሉበት እውነተኛ ፍቅር ያየንበት ወንቅሸት ቅዱስ ገብርኤል አንድነት ገዳም ነው። ስለ ሁሉም ነገር እግዚአብሔር ይመስገን። እንዲሁም ምስክርነቱ በእውነት እጽፍ ድንቅ ነው። እንኳን ደስ አላችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። አባታችን የበረሃው መናኝ ባሉበት ይጠብቅልን። እውነት ነው ወንድማችን፣ ለሰጠን ምክር ከልብ እናመሰግናለን። በተሰጠን ዕድል ዛሬ ካልተጠቀምንበት በኋላ ይቆጨናል። እግዚአብሔር በእውነት ማስተዋልን ያድለን ለሁላችንም። የተማርነው ትምህርት እንዳይፈርድብን በተመከርነው ምክር ራሳችንን ለውጠን የተግባር ሰዎች እንድንሆን እግዚአብሔር ይርዳን። ወንድማችን በድጋሜ ስለሰጠን ምክር እንዲሁም ውድ ጊዜህን አሰውተህ እንግዳችን ስለነበርክ በድጋሜ በታላቁ ማህበራችን በማህበረ ትጋት ስም ከልብ እናመሰግናለን። ውድ ክቡራን አድማጮቻችን እነሆ ለዛሬ ይዤላችሁ የቀረብኩት የአብርሃም እንግዳ የተሰኘው ልዩ መርሃ ግብራችን የተከታተላችሁትን ይመስል ነበር። ከቀሪ መርሃ ግብራችን ጋር አብራችሁን ቆዩ እያልን በድጋሚ መልካም በዓል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።